አብዛኞቻችሁ ኢንትራንስ ውጤት በመለቀቁም ባለፈ በጣም ብዙ ጥያቄ ኮሜንት ላይም ኢንቦክስም እያረጋችሁኝ ነው። የሪሜዲያል ነጥብ መቁረጫ ስንት ይሆናል ብላችሁ በግምትም ቢሆን አስቀምጥልን እያላችሁ ነው ማለት ነው። እና በዚህ ቪዲዮ በጣም ከብዙ ነገር አንፃር አይተን ስንት ሊሆን እንደሚችል በመጨረሻው ቪዲዮ አሳውቃችኋለሁ ማለት ነው። እና ከፍሬሽማን ጋር የተያያዘም አንዳንድ ነገር እነግራችኋለሁ። አብዛኛው ተማሪ በዚህ ጊዜ ለሪሚዲያል ዝግጁ እንድንሆን ለፍሬሽማን ዝግጁ እንድንሆን አንድም ውሳኔ ስጠን ብላችሁ እየጠየቃችሁኝ ነው ማለት ነው። እና በዚህ ቪዲዮ አንድ ነገር ነግራችሁ የሪሚዲያል ነጥብና የፍሬሽማን አንዳንድ ነገር እላችኋለሁ ማለት ነው። እና አብዛኞቻችሁ ግን ቪዲዮን ስትመለከቱ ሰብስክራይብ አታደርጉም። ይህም ለኔም በጣም ሞራልን ይጎዳል። እና በቀጣይነትም የፍሬሽማን ነጥብ ኦር የሪሚዲያል ነጥብ መቁረጫ ነጥብ ግልጽ ሲሆን እንድነግራችሁ በጣም ቀላል ይሆንላችኋል። ሰብስክራይብ አድርጋችሁ ቪዲዮ ላይክ ብታደርጉ በቀጣይነት ይመጣላችኋል ማለት ነው። እና መጀመሪያ ስለ ፍሬሽማን አንዳንድ ነገር ማውራት እፈልጋለሁ። ያው ጀስት ፍሬሽማኖች ዘንድሮ እንደሚታወቀው በጣም ብዙ የሚያሰጋ ነገር ተከስቷል ለተማሪ ዘንድ። እንዴት ነው ከ300 ወደ 297 ተቀነሰ ነው? ወደ 3000 ተማሪ ነው ኦልሞስት ያለፈው። በጣም አሪፍ ተማሪ አልፏል ማለት ነው። ዘንድሮ ካለፉት 2 ዓመታት የተሻለ ተማሪ ነው ወደ ዩኒቨርሲቲ ጆይን የሚያደርገው በፍሬሽማን ወደ 52000 ነው። አምና ላይ ከአምናው አይ ቲንክ በ19000 ነው 15000 ምናምን ተማሪ ነው ጀስ የጨመረው። እና ይሄም አንድ ስጋት ፈጥሯል ማለት ነው ከተማሪዎች ዘንድ። እና እናንተ ላለፋችሁ ሰዎች ፍሬሽማን ነጥብ አሁን በቅርብ ቀናቱ መግለጫው መውጣቱ አይቀርም የዩኒቨርሲቲ ምደባ። እና ዩኒቨርሲቲ ምደባ ከወጣ እናንተ ወደ ዩኒቨርሲቲ ጆይን ታደርጋላችሁ ማለት ነው። ይሄ ነገር በጣም በቅርብ ነው። እና እንደ ወንድም ምክርም ዩኒቨርሲቲ ላለፋችሁ ሰዎች እንድትዘጋጁ እላችኋለሁ ማለት ነው። እና ከሪሜዲያል ጋር በተያያዘ አንድ ነገር ማለት እንፈልጋለን። መጀመሪያ ላይ ጀስት የብርሃኑ ነጋ መግለጫ ከተመለከትን ያው በጣም እሱ ቤዝመንት ነው የምንይዘው። እንደ ቤዝመንት በጣም ብዙ አንግል እንድናስብ ያደርገናል። እንደተመለከትን ከሆነ በጣም በዘንድሮ ከአምናም ቢሆን እንደሚቀንስ ተናግሮ ነበር ማለት ነው ፕሮፌሰር ብርሃኑ ነጋ። እና እሺ አንድ እሱን ማወቅ እንችላለን። ሁለተኛ ደግሞ አብዛኛው ተማሪ 297 መሆኑ እንዴት ነው ኢምፓክት አለው ወይ ያሰጋል በሚለው በጣም እየተደናገሩ ነው ማለት ነው። ያው ባለፈ ቪዲዮም ነግሬያችሁ ነበር። ይሄ ምንም ኢምፓክት አያመጣም። ጀስት በፍሬሽማን ያለውና በሪሚዲያል ያለው ልዩ ነው ማለት ነው። በተለይ ወደ በዚህ ዓመት በጣም የነጥብ ማሻሻያ እየተደረገ ነበር። አብዛኛው ተማሪ እዛ መሃል ያሉት ስላሉ ጀስት እነሱን ዲስአፖይንት ላለማድረግ ኦር ጀስት የተለያየ ዲሲሽን አንድ ዳታ እንዲኖረው ነው እዚህ ቁርጥ ነጥብ አርግቶ በትላንትና ወዲያ መግለጫ ወጣው ማለት ነው። እሱ ጋር ቁርጥ ሊያረግ ፈልጎ ማለት ነው የትምህርት ሚኒስቴሩ። ይሄን ያህል ተማሪ ያለፈ ማለት ራሱ ይከብደው ነበር። አሁን ወደ 52000 ተማሪ ነው ያለፈው እና ከዚህም በኋላ የነጥብ ማሻሻያ አይደረግም ማለት ነው። ጀስት 52000 ተማሪ አለፈ እና እንደ ዳታም ራሱ የነጥብ መቁረጫ መጨመር ነበረባቸው ማለት ነው። እና ይሄም ከሪሚዲያል ጋር ያገናኘዋል ብዬ አላስብም። እና ሁለተኛው ደግሞ የሪሚዲያል ጋር እንዴት አይገናኝም ካላችሁኝ ከሪሚዲያል ጋር የሚገናኘው አብዛኛው ተማሪ ነጥብ ነው ማለት ነው። ይሄንንም የትምህርት ሚኒስቴሩ አልገለጸም ማለት ነው። ስፔሻሊ ወደ 200 እና ከ300 በታች ያመጡት ተማሪ አልተገለጹም ሁኔታቸው። በብዛት ወደዚህ ያመጡት ወር በብዛት ወደዚህ ያመጡት ይሄ ነገር ቢገለጽ ራሱ ሞር የሪሚዲያል ነጥብ መወሰኑ ላይ አሪፍ ይኖራል አመለካከት ይኖራል ማለት ነው። አሁን የተማረው እስከ 52000 ያህል የተረፈ ተማሪ እንደወደቀ እናውቃለን። ግን በስንት ነጥብ እንደወደቀ ነው አናቅም። እሱም በጣም ይወስናል ማለት ነው። ሜቢ ወደ ብዙ ተማሪ አንድ ቦታ ላይ ከተከማቸ እነሱን ጠርጎ ይወስዳል ማለት ነው የሪሚዲያል ስላቸው። አሁን ለምሳሌ 200 ነጥብ ቢሆን መቅረጫ ነጥቡ እና ከ200 በላይ ያመጡ ተማሪ በጣም ብዙ ቢሆኑ
ከአለፈው ዓመታት በጣም በተሻለ ቢሆኑ እነሱን ብቻ ወስዶ ይሄዳል ማለት ነው። እና ለእናንተ ልነግራችሁ የፈለኩት ነገር ሪሚዲያል ነጥብ የሚወስነው ከሌላ ሪሚዲያል ተማሪ ከብዛቱ አንፃር ነው ማለት ነው። የቱ ጋር ተማሪ በጣም ብዙ ነጥብ የተሻለ አመጣ የሚለው ነው ማለት ነው። እና በአምናውና ባለፉት ዓመታት ከተመለከትን ማክሲመሙ እስከ 263 ነበር ማለት ነው። ናቹራል ወንዶች በታዳጊ ክልል ከተማ ያልሆኑ ተማሪዎች ያካተተ የሆነ ነጥብ ነው ማለት ነው። ማክሲመም የሄደው 2015 ላይ እንደዛ ነበር ማለት ነው። እና 2016 ላይ ደግሞ ማክሲመም ያለው 204 ነው ነበር ማለት ነው። እና 2015ም ሆነ 2016 ላይ በጣም የዲፍረንስ አለው ማለት ነው። የነጥቡ የሪሚዲያል መቅረጫ ነጥቡ እና ዲፍረንስ ቢኖረውም ነገር ግን 2015 ላይ ከተመለከትን ጀስት እንደ በጣም ነው የሚለያየው ማለት ነው። ወንድ ሆናችሁ ኦር ሴት ሆናችሁ ኦር ክልል ከተማ ታዳጊ ሆናችሁ ኦር አይዘር በጣም በብዙ ፋክተሮች ይወሰናል ማለት ነው። የሪሚዲያል ነጥብ በተማሪ ዘንድ ብቻ ራሱ አሁን 2015 ላይ ከተመለከታችሁ ወደ 100 ምናምን ራሱ ነበር ወደ አይ ቲንክ ወደ 190 ራሱ ነበር። ሶሻል ሴቶች ላይ በጣም እድል አላችሁ ሴቶች ሆናችሁ በጣም እድል ይኖራቸዋል ማለት ነው። ስፔሻሊ ሶሻል እና ናቹራል ይለያያሉ። የክልል ከተማና ወደ ገጠራማ ከተማ ላይ ያለ ተማሪ ይለያያል። እና እንደዚህ ብዙ ፋክተሮች አሉ ማለት ነው። ከትምህርት ብቻ ራሱ 2016 ላይም እንደዛው ልዩነት ነበረው 204 ነበር። ኢቭን 100 ምናምን ላይ ያ ጀስት በሶሻልም ትንሽ ቀነስ ይላል በሴቶችም ቀነስ ይላል። እንደዛ እንድታውቁ ፈልጋለሁ። እና ከተማሪዎችም የተለያየ ነጥብ ቢኖርም የስ ኢኮኖሚካል ፋክቶችም ሊኖር ይችላል። አንዳንዴ ስለ ፖለቲካም አለ የሀገሪቷ ኢኮኖሚ አለ የዩኒቨርሲቲዎቹ ዝግጅት አለ ምን ያህል ተማሪ በሪሚዲያል መቀበል እንደሚችሉ እና ሌላም በብዙ ፋክቶች ይወሰናሉ ማለት ነው። እና ግን መጨረሻ ላይ የውጤቱ ነጥብ ስንት ሊሆናል ይችላል በሚለው በዚህም በዛም አንስተን ከተመለከትን ብዙ ጊዜ አሁን ከያውኖቹን ካየን ከ30% በላይ ያመጡት ነው ማለት ነው። ብዙ ጊዜ ለሪሚዲያል ብቁ የሚሆኑት ማለትም ከኢንትራንስ 600 ነጥብ ኦር ሰምቲንግ ከ100 ነጥቡ ወደ 30% በላይ ያመጡት ናቸው ማለት ነው። በዚህ ዓመትም ያው ቢጨመርም ግን ማክሲመም እስከ 45 ቢሄድ ነው ማለት ነው። ማክሲመም ቢሄድ እስከ 250 ነው ማለት ነው። ተስፋ ማድረግ አለባችሁ ቢኮዝ ያው ማክሲመሙ ነው ማለት ነው። እንድታውቁልኝ እፈልጋለሁ። ስፔሻሊ ለሴቶችም ለወንዶችም የተለያየ ነጥብ ስለሆነ አንድ ነጥብ ብቻ አይደለም። አሁን ሪሚዲያል 220 ብቻ ተብሎ አይወሰንም። አሁን ናቹራል ሶሻል ይለያያል። ከተማ ላይ ያደጉትና እዚህ ወደ ገጠራማ ያሉት ይለያያል። እና በብዙ ፋክቶች ስለሚወሰን እናንተ አድቫንቴጅ እያገኛችሁ ትሄዳላችሁ ማለት ነው። እዚህ ኤክሰፕሽን ካላችሁ ነገር ግን ቢበዛ ሄዶ ዲስአፖይንት ካለፈው ዓመት ብዙ የሚጨምር አይመስለኝም ማለት ነው። እንደኔ አስተሳሰብ ቢበዛ ሜቢ ከ220 እስከ 240 ይሄዳል ማለት ነው። ቢበዛ ነው ማለት ነው። እና ከ220 በታች ይሆናል ማለት ነው። እንዴት ካላችሁኝ እንደነገርኳችሁ በተለያዩ ፋክቶች ነው። ሴት ወንድ አለ ናቹራል ሳይንስ አለ እዚህ በታዳጊ ከተማ ላይ በክልል ገጠራማ ከተማ ላይ አለ። እንደዛ እንዳታውቁልኝ እፈልጋለሁ ማለት ነው። አብዛኛው ተማሪ ሪሚዲያል ነጥብ ሲባል እንደ ኢንትራንስ ኤግዛም ማለፊያ ይመስለዋል። 300 ከተባለ 300 ብቻ ይመስለዋል። በጣም ነው ልዩነት ያለው በሴትና በወንድ ራሱ እንደዛ እንድታውቁ እፈልጋለሁ ማለት ነው። ፕሊዝ ቪዲዮን ሼር ማድረጋችሁ እንዳትረሱ። ይጠቅማል ለምትሉት ጓደኛችሁ ሼር አድርጉት። ቻናላችን አሁን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።